ማዘር እኔን አርግዛ እኔን ለማስወረድ ኪኒኒው ላውጣለች ነው። what ከተማ ነው ተወልጄ ያደግኩት። ወደ ገጠር ገባው ነው። የሚገርም ነገር 14 ኪሎ ሜትር ነው በቀን የምጓዘው። ምን 14 ኪሎ ሜትር እንደዛ ነበር ራሴን ሳስተምረኝ ነበር። እድሜም ያው ፍንዳታው ምናምን ወደ ሱስ አለም what 4 አመት ሳላቋርጥ ቀምያለሁ፣ ሳላቋርጥ አጭሻለሁ፣ ሳላቋርጥ ተጥቻለሁ። አንድ ቀን ጋፕ ሳይኖር ነው አሽሽ ነግድ ነበር። አሽሽ ማለት ምንድነው? ላይክ ጋንጃ። እንዴት ተገናኛችሁ? ሲስተርን ፍለጋ ባለቤቴ መታ እንተያያለን። ገብቷል። በቃ ማታ ማታ እየተደዋወልን ምናምን ነገር ተጀመረ። በፍቅር 1 አመት ያህል አሳለፈ። አንደኛ ደርሻለሁ፣ ስራ እየሰራው ያሳደገችኝን እንኳን አያቴን አልጦርኳትም። ገባ ሳልጦራት ደግሞ ስታመልጠኝ እና በቃ መቆጣጠር የማልችለው ነገር ውስጥ ገብቷል ህይወቴ። ሱስ አጠቃቀሜ እኔ ራስ ለማጥፋት ነው የሚመስለው። ሚኒንግ ለስ ሆነ ህይወቴ፣ ትርጉም አጣ። እሸት ነበር፣ በስነ ስርዓት እሸት ነበር። ካልሲን ፓንቴን ታጥብ ነበር በዛ ሰዓት። እንግዲህ what እኔ ለዛም ነው በጣም መወዳት። ለምን ሰው ባልተቀበለኝ ሰዓት ተቀብላኛለች፣ ሰው ባላመነኝ ሰዓት አምናኛለች። በዛሬው የጋቢ ሾው ፕሮግራማችን በአይነቱ በተፈጥሮ ራሱ በጣም ልዩ የሆነ እንዲሁም በህይወት ታሪኮቹ ደግሞ ያላሳለፈው ያልነካው የህይወት ተሞክሮ የሌለበት እጅግ በጣም በንግግሩ ደግሞ እጅግ በጣም ጣፋጭ የሆነ ሰው ይዤላችሁ መጥቻለሁ። ይህንን እንግዳይን እስከ መጨረሻው ለመስማት ራሳችሁን ዝግጁ አድርጉ። ስለመጣ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ እዚህ ፕሮግራም ላይ ስለጋበዝከኝ እና የኔ ህይወት 641 ከሚል መነሻ ያለው ሲሆን ያው በኮድ ነው እኔ ህይወቴን ማስቀምጠውና ማለት ብዙ ህይወት አሳልፌያለሁ። ኦኬ ለዛም ነው 641 ብዬ ከፋፍዬ ህይወቴን ያስቀመጥኩበት ሐሳብ። ያው የተወለድኩት እዚህ አዲስ አበባ ሆስፒታል ጥቁር አንበሳ ሆስፒታል ነው። ያደግኩት ደግሞ ነጌሌ አርሲ የምትባል ከተማ ነው። ኦኬ ኦልሞስት በስራም በህይወትም ጎዳና ያላየሁትም ሀገር የለም። በጣም ብዙ ሀገር ሄጃለሁ በስራም በምንም በመኖርም ምናምን እና በጣም ብዙ ስትራግል ላይፍ ላይ የገጠመኝ ሰው ነኝ። ከእግዚአብሔር ጋር ደግሞ የተወጣውም ሰው ነኝ። አሁን ላይ እግዚአብሔር ይመስገን የአንድ ልጅ እና ባለትዳር ነኝ። የአንድ ልጅ አባት ነኝ። በዚህ እድሜ ነው እንግዲህ አግብቼ ወልጄ እየኖርኩ ያለሁት። በጣም የሚገርም ነው። ያንተ ህይወት የሚጀምረው ማለት ያንተ ህይወት ስትራግል የሚጀምረው መች ነው? የኔ ከመወለድም በለው እንዴት መሰለ የሆነ ማዘር እኔን አርግዛ እኔን ለማስወረድ ኪኒኒው ላውጣለች ነው ማለት what ኪኒኒው ውጣ ፌንት ሰርታ ምናምን ነገር ብዙ እንዳልወለድ ለማድረግ ነበር ይሄ ሁሉ ነገር የተደረገው። እና ለምን እኔን በማርገዟም ደስተኛ አልነበረች። ለምን ነበር ያ ምክንያት? ያው የማዘር ህይወት ነው በእርግጥ በነበረው ሁኔታ የሚያረገዘችበት መንገድ ምናምን ልክም ስላልነበረ ለማስወረድ ሞክራለች። እና ግን ያው እግዚአብሔር ደግሞ ወደዚህ ምድር እንድመጣ ፍላጎት ስለነበረው ያ ነገር አልፎ እኔ ተወልጄ አሁን ላይ ላለሁበት ሁኔታ በቅቻለሁ። ከዛ ነው የኔ ህይወት የሚጀምረው። የሚገርምህ ነገር ማዘር እኔ ስትወልድ አንደኛ ብዙ ነገር ነበር። ላይክ ከተወለድኩም በኋላ ባለው ህይወት ነው እኔ አሁን የማውቀውን ነገር ብነግርህ። ከአያቴ ጋር ነው ያደግኩት። ታናሽ እህትም አለችኝ። ከዛ ስጀምርልህ ልክ በ3 አመቴ ነው እኔን ለአያቴ የሰጠችኝ ማዘር። ታናሽ እህቴን ደግሞ እሷ ይዛት እሷ ሱቅ ተከራይታ ነጌሌ ልክ ወደ ነጌሌ ከሄድን በኋላ እሷ ሱቅ ተከራይታ ሱቅ እየሰራች እኔ አያቴ ጋር እያደግኩኝ አያቴ ደግሞ ሽሮና በርበሬ እየሰራች ኦልሞስት እኔን በምትቀበልበት ሰዓት አያቴ በጣም ደካማ ናት ምናምን ነገርና እና እኔ አያቴ እጅ ላይ በቃ እንትን ስልም እሷ ሽሮ በርበሬ ሽጣ ስትመጣ ምንም አብስሎም እንትን የሚል ሰው ስላልነበረ ማዘር ናት አንዳንዴ እየመጣች የምታበስልልን። አያቴ ደግሞ ለጋሽ ስለነበረች
የበሰለውን ምግብ የዛኑ ቀን በቃ ለሰውም ሰታ ምንም ሰታ ነው የምጨርሰው። እና ብቻ በብዙ አይነት ህይወት ነበረ ስኖር የነበረው። ማዘርም ያንን ነገር በማየት እያደኩም ስመጣ ምናምን ነገሮችም ጫናም ሲበረታባት ለምን የልጆቼን ህይወት ራሴን ወደ ውጪ እንትን ወስጄ ለምን አላሻሽላላቸውም በማለት ወደ አረብ ሀገር ሄደች። የዛች ሰዓት ደግሞ ሞር በቃ የኔ ህይወት ቻሌንጅ ውስጥ ወደቀ። ምክንያቱም እንጀራ የሚያበስል የለም። ምን አያቴን አብስይ ማለት አልችልም፣ እሷ ደካማ ናት። እድሜዋም የምታበስልበት እድሜ ላይ አልነበረችም። ኦልሞስት ከ80 ዓመት በላይ ነበረች በዛ ሰዓት እሷ ማዘር ወደ ውጪ ስትሄድ እና አንዴ አጎቴ ቤት አንዴ የማዘር አጎት ቤት ምናምን እየሄድኩ ነበር ራሴን ማበላም ማጠጣም የነበረው። ትምህርቴን የሚመቀጠል ነገ ላይ የሆነ ትልቅ ቦታ ላይ መድረስ ፍላጎት ምናምን ስለነበረ ራሴን ለማስተማር ምናምን ሮጣለሁ እዚህ ጋር የሆነ ምናምን እና ማዘር 2 ዓመት ሰርታ ምናምን እዛ ለፍታም ብላ የሆነ ነገሮችም ጥሩ የእሷም የህይወቷ ጥሩ ነገር ላይ ስላልነበረ በዛ ላይ አግብታ ነበር፣ እንጀራ አባት ነበረኝ። እሱም የሆነ ብሯን በልቶ እንደሆነ ነገር ተፈጥሮ ምናምን እኔም ደርሼ የሆነ ልታገልላት አልቻልኩም። ከአረብ ሀገር ከመጣች በኋላ እዛ ሆናል ብር ስትልክ ቤት ይገዛል ምናምን ብሎ ብር ትልክለት ነበር። ባሏ እና ያው እኛንም በድላ ነው የሆነ ነገር ላይ እነሱን አደርሳለሁ በሚል ሐሳብ ለሱ ብር ምትልክና ቤት እንዲገዛ የሆነ ነገር እንዲደረግ ምናምን ቤት ሰርቶ እሷ እዛ ሆና አግብቶ ነው የጠበቃት። ምን እሷ እዛ ሆና አግብቶ ነው የጠበቃት። እግዚአብሔርን ነው ማለት የሚገርምህ ነገር እናትህ ውጪ ሆና እዚህ ጋር ያለው የአንተ እንጀራ አባት እሷ በምትልክለት ገንዘብ ቤት ሰርቶ አግብቶ ነው የጠበቃት። እና መታም እንትን ልትል አልቻለችም። ገባ ቀጥታ እንደመጣች ክስ ውስጥ ነው የገባችው። እና ሁለቱ መካሰስ ጀመሩ ምናምን ነገር። እኔ በዚህ መሃል እሷ ስትመጣ ላይክ 12 ዓመት ነው 13 ዓመት በቃ ሞላኝ። ልክ እሱ ሰዓት ላይ እዚህ እሷ መታኛን የምታኖርበት ነገር ላይ አይደለችም። ገባ እዛ የሰራችበትን የለፋችበትን እያንዳንዱን ገንዘብ ወደዚህ ያፍስሳለች። ቤት ተገዝቶ እንትን ተብሎ ይሰራል ብላ እሷ መታኛንም ለማኖር ስራ መስራት አለባት። ስራ መስራት እንኳን እንዳትችል የምትንቀሳቀስባት ገንዘብ የለም። የዛ ሰዓት በቃ ያንን ነገር አየውና እኔ አባቴ ጋር መሄድ አለብኝ ምናምን ነገር ብዬ መጠያየቅ ጀመርኩ። እስከዛ ድረስ አባቴን አላውቅም። አባቴን አገናኘኝ። እኔ አባቴን ማወቅ አለብኝ፣ እስቲ አባቴ ቤተሰቦችን ማወቅ አለብኝ ምናምን ብዬ ስጠይቅ ነው እሱ ሰዓት ነው የተነገረኝ። እስከዛ ሰዓት ማዘርም ደብቃኝ ነበረ ምላ ነገረችኝ። ከዛ ነው እህቷን ልጠይቅ ወደ ቡታጅራ ስትመጣ ፋዘር ደግሞ ቡታጅራ ነበር። በቃ አባቴ ጋር መሄድ አለብኝ ግዴታ፣ እዛ ነው መኖር ያለብኝ ምናምን አልኳት። ወደ ቡታጅራ ሄድኩኝ አባትን ለማግኘት። እዛ ትምህርት አስተካከልኩኝ፣ ወደዛ ተደረገ። ኮምፓሽንም ይረዳኝ ነበረ በልጅነቴ፣ እሱንም አስተካክዬ ወደ ቡታጅራ ተደረገ። የኔም ኮምፓሽን ገባው፣ መኖር ጀመርን። እዛ ያው ህይወት እንደዛ እየተገፋ እኔም ባለብኝ ያው አለ አይደል አንዳንዴ የአያት ልጅ መሆን ትንሽ የሆኑ ነገሮች ላይ ላትጣጣም ትችላለህ። በዛ ላይ ደግሞ ረጅም ዓመት ከአባቴ ጋር ገባ ተገናኝቼ ኖሬ አላውቅምና በመሀል እኔም የሆነ ተጋጨው። ስጋጭ የአባቴ እናት ጋር ሄድኩኝ፣ አያቴ ጋር ማለት ነው። እሷንም ያወቅኩት የሚገርም ነገር ስመጣ ነው። አያት እንዳለኝም አላውቅም። እኔ ፋዘር ቤተሰቦችንም አላውቅም ነበረ። ማውቀው የእናትና የእናቴን ቤተሰብ ብቻ። በአባቴ በኩል ወገን እንዳለኝ ቤተሰብ እንዳለኝ ዘመድ እንዳለኝ አላውቅም ነበር። ከዛ መጣሁ አያቴ ጋር ገባሁ። አያቴ ደግሞ ገጠር ነው ያለችው። ከተማ ነው ተወልጄ ያደግኩት። እንዳልኩ ወደ ገጠር ገባሁ ነው። ከከተማ ወደ ገጠር ለምን መኖር ስላለብኝ
ፋዘርም ደግሞ ያው ላይክ ጠጭ ነበረ ምናምን ነገር እኛንም ኮንትሮል አድርጎ ማኖር የሚችል አይነት አባት አልነበረም የነበረኝ። ገባ እየኖርኩ ገጠር እየተማርኩ ራሴን እያስተማርኩ እንግዲህ ከከተማ ኑሮ ከብት ገዳ ውስጥ ገብቼ ከብት እያገድኩ እያረስኩ እንደ ገጠር ሰው በስነ ስርዓት እርሻም እዛ የጀመርኩት ባይዘዌ እና ያንን ነገር እያደረግኩኝ ምናምን ነገር 2 ዓመቷን ተማርኩኝ። 8ኛ ክፍል ልክ እንደጨረስኩ ራሴንም ደግሞ ከተማ ወርጄ ጎን ለጎን ስፌት አስተምር ነበር። ፋዘር ልብስ ሰፊ ስለነበር እሱ ጋር እየሄድኩ እጅ ስራ እየሰራው ምን እያልኩ ምናምን ለዛ ግዴታ ራሴንም ማገዝ ስላለብኝ እየሰራው ምናምን ነገር ሰርቫይቭም ለማድረግ ምክንያቱም ገጠር ላይ የተመቻቸ ነገር የለም። እሷም አያቴ ናት እንግዲህ አብስለሽ ጋግረሽ አብይኝ ማለት አልችልም። ገባ ምክንያቱም ኦልሞስት እሷም እኔ በሄድኩበት ሰዓት እሷም እንደዛው ናት። እንደ እናቴ ማዘር ከ80 በላይ ናት እሷ። ገባ አብስለሽ አብይኝ ማለት አልችልም። እሷንም አብስላ የምታበላት የነበረችው ልጅ አግብታውታለች። እሷም ደግሞ የሚያበሏትና የሚያጠጧት ከቡታጀራ እየተመላለሱ አጎቶቼ ናቸው። እነሱን ደግሞ እንደዚህ ያድርጉልኝ ማለት አልችልም። ማብላት ማጠጣት ስላለብኝ እየሄድኩ ከተማ እየሰራው ገጠር እየተማርኩ ጠዋት ተምሬ የሚገርም ነገር 14 ኪሎ ሜትር ነው በቀን የሚጓዘው። ምን 14 ኪሎ ሜትር ከአያቴ ቤት ትምህርት ቤት 7 ኪሎ ሜትር ነው። ደርሶ መልስ ስንት ነው የሚሆነው? 14 ከከተማ እየሄድኩ ድረስ ነው ማለት። ድጋሚ ከተማ እየወረድኩ ስራ ሰርቼ ደግሞ ማታ እየተመለስኩ ጠዋት ትምህርት ቤት እየሄድኩ እንደዛ ነበር ራሴን ሳስተምር ነበር። ከዛ ላይክ ልክ እኔ 8ኛ ክፍል እንደጨረስኩኝ እናቴም ከእንጀራ አባቴ ጋር የነበረውን የፍርድ ሁኔታ ተወሰነላቸው። ቤቱ ይሸጥና የድርሻችሁ ይሰጣችሁ ተብሎ ቤቱ ተሸጠ። የድርሻቸው ተሰጣቸው። እሷም በሽተኛ ነበረች፣ የእግር ህመምተኛ ነበረች። አረብ ሀገር ሄዳ የነርቭ በሽተኛ ሆና ነበረ። ሕክምናም ላይ ነበረች። ከዛ ሀገር እዛ ሀገር ሆነ የገዛችውን ወርቅ እየሸጠች ነበረ ሕክምናዋን ስትከታተል ነበረ። የዛ ሰዓት ሄድኩኝ ወደ እናቴ ጋር ማሽን መግዣ ብላ 8,000 ብር ሰጠች። እኔ ደግሞ በዚህ መሃል እጅ ስራ ሰርቼ ያጠራቀምኳት 5,000 ብር ነበረች። አንድ ማሽን ገዝቼ አጎቴ ሱቅ ፊት ለፊት ዛፍ ስር ማሽኗን ቁጭ አድርጌ ስፌት መስራት ጀመርኩ። ሲንጀር ማለት ነው። እዛ በቃ ሰው ምንን እያየ አንድ ህፃን ልጅ ማሽን ላይ ተቀምጦ ስፌት ሲሰፋ እንዴት አምኖ ልብስ ሰው ይሰጠዋል? ገባ ማበላሽ ነው የሚመስለው። ምክንያቱም የሆነ ለሰፊ አምና እንኳን ልብስ ለመስጠት የሆነ እድሜው የደረሰ ተለቅ ያለ ሰው ምናምን ብዛት ደግሞ ልብስ ሰፊዎችን ካየ ትልልቅ ሰዎች ናቸው ምናምን ነገር። እኔ አንድም ልጅ ነኝ እና የሆነ ማሽን ጠብቅ ተብሎ ማሽኑ ላይ ቁጭ ያለ ሰው ነው የምመስለው። ግን ለስራ ነው እኔ ራሴን ቁጭ ያደረኩት። አዛ በቃ ሱሪ እየሰራው ምናምን እንትን እያልኩ ምናምን ነገር ሰው እያየ እያመነብኝ መጣ። ከዛ አረ ቤቢ የሚባል ልጅ እኮ እንደዚህ ምናምን ነገር ልብስ እንደዚህ ጀምሯል ምናምን ሲባል ሰው ሲመጣ ሰው እያየ ስራዬም አሪፍ እየሆነ መጣ። ከዛ ልክ 4-5 ወር ምናምን ሲሆን በቃ ስራውም የሆነ እንትን እያለ መጣ። እና እሱ ሰዓት ደግሞ እናቴ ቤት ነኝ። እኔ እንዳልኩህ ነው የሆነ ሞር እንደው ከአያቶቼ ጋር ስለኖርኩኝ ከእናትና ከአባት ጋር ተስማምቶ የመኖሩ እንትኔ አናሳ ነው። በቃ ይሄ ሊያዝህ እንትን ልበልህ ስለሚሉ እኔ ደግሞ ትንሽ ነፃነት ለምጃለሁ። አይታል ብዙ ጊዜ አያቶች ካየ ነፃነት ይሰጠዋል። እና ያ ነገር ስለነበረ እኔ ደግሞ ከእናቴ ጋር ተጣጥሞ መኖርም ከበደኝ። ታናሽ እህቴም አለች። እዛ በቃ አልቻልኩም ተጣጥሞ ከእናቴ ጋር መኖር። እናቴ ቤት ወጣው፣ ቤት ተከራየው ምናምን
ያው እድሜም ፍንዳትነቱ ምናምን ደረሰ ገባ። ራሴንም እያስተማርኩ ነው ምናምን ትምህርቱንም ለክ 9-10ን እየተማርኩ ነበር እሱ ሰዓት ላይ እድሜም ያው ፍንዳታውንኩ ምናምን ልጅነትም ምኑ መጣ። ወደ ሱስ ዓለም ገባ። ወደ ሱስ ዓለም ገባ። ላይክ በሱሴ ምክንያቱም እናቴ እንዳትናገረኝ ከቤት ወጥቻለሁ። ኦኬ እንዲመች ብለህ እሷም እንዳትቆጣጣው ብለህ ነፃነቷን ለምጃለሁ። በፊትም ያቺንም ማስተካከኬ ነው የወጣው። እሺ ገባ። ከዛ ወደ ሱስ ተገባ። ብቻዬን አንድ ቤት ተከራይቼ ነው የምኖረው። በእኔ እድሜ ቤት ተከራይቶ የሚኖር ልጅ የለም። ጓደኞቼ እንዳለ የሚያድሩት የት ነው? አንተ ጋር። እኔ ቤት ኢማጂን። በቃ ብዙ አይነት ሱስ ነበረ የምጠቀም የነበረው። እንዴት ነው ግን የሱስ ዓለም? የሱስ ዓለም በጣም በጣም የሚያስጠላ ይሄ ምን እንዴት ብዬ ልንገር የዝቅታ በረራ ማለት ላይክ ወደ የዝቅታ በረራ ማለት ልክ ትከሰከስ እንዴት ነው የምትበረው አይነት ሂደት አለው አይደል? ወደ ጥፋት እንደሚሄድ እያወቅ ነው ላይክ እንደሚከሰከስ እያወቅ ነው። ግን በቃ የምተገብረው ህይወት እንደዛ ነው ማለት እንደዛ አይነት ህይወት ነው። እንደ መጥፊያ እንደሆነ እንደምትጠፋበት እያወቅ በቃ የባጋንንት ስራ ቁጥጥር ውስጥ መግባት ማለት ፈቅደህ ወደህ ላጋንንት ተገዢ ሆነ መኖር ማለት በቃ ሰይጣን አንተ ውስጥ ቁጭ ብሎ የሚፈልገውን ነገር እያደረገ እየኖረ ማለት ፍቃድ ሰጥተው እንደዛ ነው ብዬ ነው የማስበው። ሱስን ጠቀመኝ የሚል ሰው በህይወት አይቻላል። ግን ይሄ አይቼ ቀምሼ ልወቀው ምለህ ገባህበት አይደል? እንትን እንዳትል ደግሞ ትመከራለህ፣ አትሰማ። ያ እድሜ ደግሞ ያ ፋይሬጅ ነው። ጭራሽ ምንም የምትባለውን የምትሰማበት ሰዓት አይደለም። እኔ ደግሞ ሰው ሲናገረኝ ይሄ እየሰራው አይደለም አደርገው እንዴት ትናገሩኛላችሁ? ምን አገባችሁ? የእናንተን ብር አጥፍቻለሁ እላለሁ። ገባ? እናቴም እዚህ ጋር አንተ ልጅ ኧረ ተው ምናምን እንዲህ ዋጋ ከፍዬ እንዲህ በሽተኛ ሆኜ ለእናንተን ለመለወጥ ምናምን አልሰማትም። የምን ሱሰኛ ነበርክ? እኔ ያሌለብኝ ሱስ አልነበረ። እንዴት? በቃ ያሌለብኝ ሱስ አልነበረ። አሺሽ እጠቀማለሁ፣ ጫት አቀማለሁ፣ ሲጋራ አጨሳለሁ፣ የመጠጥ ሱስ ነበር። ያውም ያለ እድሜ ነው ነገር ያለ እድሜ ማለት ኦልሞስት 15-16 ዓመት ነው ሱስ አለ። ገባ? ራሴን አውጥቻለሁ። ከቤት ከእናቴ ጋር መስማማት አልችልም ምናምን በሚል ሰበብ ነው ነፃነት ምናምን ነው ፈልገው ምናምን ብዬ ግን ያ ሁሉ ነገር የነበረው ገባ ለሱሱ እሱ አስልያምን እሷ ቤት ማድረግ አልችልም። ሱስ ደግሞ ባይዘው ሰው ልጅ ሲጀምር ተደብቆ ነው መጀመሪያ የሚጀምረው። እኔ ደግሞ ያንን ቤቴ ላይ ተደብቄ ነበር ሳረግ የነበረው መጀመሪያ ማዘርጋ ያለው ጓደኛዬ ቤት ምን እያልኩ ነበረ ተደብቄ ሳረግ። ያ ነገር ነፃነት ስለሰጠኝም ጭምር ነው ለነፃነቷ ብዬ ነው የወጣሁት። ወደ ሱስ ማስገባክ ማን ነው? እኔ ራሴ ነኝ በህይወት ሄጄ እንትን ያልኩት። ገዝቼ ጫት ለመጀመሪያ ጊዜ ገዝቼ ሲጋራውንም ገዝቼ እቤቴ ሄጄ ነው ያደረኩት። ይሄ ማወቅ አለብኝ የሚል አስተሳሰብ አለኝ። ምንድነው ይሄ ነገር ምንድነው? እስቲ ሰውን ምን እያደረገው ነው የሚጠቀም ልወቅ የሚል አስተሳሰብ ነበረኝ። ገባው አደረኩት። ያው የመጀመሪያ ቀን እንዳልኩ ነው። የሚገርም ነገር ሲጋራ ለመጀመሪያ ቀን ሰው ልጅ ሲያጨስ ያስለዋል፣ ብዙ አይነት ስሜት ይሰማዋል፣ ያዞረዋል። የሚገርምህ ነገር ስትደጋግመው ከዛ በኋላ ነው ሳሉ ምንም ይጠፋና አዲክሽኑ ይገብቶ ቁጭ ይላል። ከዛ አንተ አዲክትድ ሆነሃል። ያንን ነገር ይጠይቃል። አለማድረግ ነው ማችለው። በቃ ያንን መጠቀም አለማድረግ አችልም። በቃ ለምን ኦሬዲ በሱ ቁጥጥር ውስጥ ፍቃድን ሰተን የገባው ፈቅደ እንዳልከው ያስገደደኝ የለም። አባብሉ አፌ ውስጥ የከተተ የለም። ራሴ ነኝ ገዝቼ ፋይሬጅ የሚባለው ማወቅ የምፈልግበት እድሜ አይደል? ሁሉን ነገር ልወቀው እስቲ እልኩ አደረኩ፣ ደገምኩ፣
ደጋገምኩ። ራሴን እዛ ሱስ ውስጥ አገኘሁት። በሱስ 4 ዓመት ሳላቋርጥ ቅሜያለሁ፣ ሳላቋርጥ አጭሻለሁ፣ ሳላቋርጥ ጠጥቻለሁ። አንድ ቀን ጋፕ ሳይኖረው ነው በራሴ እኔ የ6 ሰዓት ጋፕ አጥቼ የ6 ሰዓት ሱስ ሳልጠቀም 6 ሰዓት እንዴት የ6 ሰዓት ጋፕ በቃ ተኝቼ እንኳን ማሳልፈው እኔ 2-3 ሰዓት ነው። በዛ ላይ ደግሞ እዛ ሱስ ህይወት ውስጥ ሆኜም አሽሽ ነግድ ነበር። ዋት አሽሽ ነግድ ነበር። አሽሽ ማለት ምንድነው? ላይክ ጋንጃ። ትላልቅ ብር አገኛለሁ። ያን ብር ደግሞ ላይክ ለፍተህ ጉልበትህን ሉዝ አድርገህ የሆነ ኢነርጂ አውጥተህ የምታገኘው ገንዘብ አይደለም። የሆነ ሪስክ ወስደህ ይዘህ ሄድክ፣ ደረሰ፣ ብሩ ሲገባልህ ትልቅ ብር ነው፣ አለመበላሸት አትችልም። የሰው ልጅም ባይዘው ያለ እድሜው ትልቅ ገንዘብ ያበላሸዋል። የሆነ ማይንዱ ማቹርድ ያልሆነ ሰው ገንዘብ ከመጣለት ይጠፋል ነው የሚል። ሰላም ጤና ስጥልን። ቴምር ፕሮፐርቲስ በተመጣጣኝ ዋጋ ቤቶቹን ለደንበኞቹ በማቅረብ ካሉት ሪል ስቴቶች በመወዳደር አንደኛ በመውጣት ይህንን ዋንጫ ተሸልመናል። አሁን ደግሞ የቴምርን ቤተሰብ ለመቀላቀል ላሰባችሁ ደንበኞቻችን በፒያሳ፣ በጋርመንት፣ በሶማሌ ተራ እንዲሁም በአያት አማራጭ ያላቸው አፓርትመንቶችና የንግድ ሱቆችን ሽያጭ ላይ እንገኛለን። እንግዲህ ደንበኞቻችን 100% ለምትከፍሉ ከሆነ 35% እውነተኛ ቅናሽ ሰጥተን በ65% አግሪመንት መፈጸም ትችላላችሁ። 40% ለምትከፍሉ ደንበኞቻችን ከከፈላችሁት ላይ የ25% ቅናሽ ይሰጣለን። እንዲሁም ደግሞ ከ10% ጀምሮ በመክፈል ቀሪውን በ15 ዙር እየከፈላችሁ የቤት ባለቤት መሆን የምትችሉበትን ቴምር ፕሮፐርቲ ሰፊ ድል ይዞላችሁ ስለቀረበ ይህ ቅናሽ የሚቆየው ለጥቂት ቀናቶች ብቻ ስለሆነ ፈጠን ብለው በመምጣት እድሎትን ይጠቀሙ። በ2018 ምን ይፈልጋሉ? እኛ ትንሱ ስቶሮች ለእናንተ ቆንጆ አልባሳትን ይዘን መተናል። ማንኛውም የባህል አልባሳት ከፈለጉ ትንሱ ስቶሮችን ሳያማክሩ እንዳይገዙ። ለቁርባን የሚሆኑ ቆንጆ አልባሳቶችን እንዲሁም ደግሞ ጋቢዎችን እንዲሁም ነጠላዎችን የብሔር ብሔረሰቦችን አልባሳትን የምትፈልጉ ከታች ባለው ስልካችን ይደውሉልን። እናመሰግናለን። በ2018 ምን ማሳካት ፈልገዋል? እኛ መድኃኔ ኢንተርቴንመንት ለእናንተ የዩቲዩብ ማስተር ክላስ፣ ኮንተንት ክሬሽን፣ ቪዲዮ ኤዲቲንግ፣ ፎቶሾፕ እንዲሁም ሃው ቱ ሜክ ቪዲዮን በአንድ ላይ ይዘን ለእናንተ ቀርበናል። ስልጠናው የሚቆየው ለ1 ወር ከ15 ቀን ሲሆን ስልጠናውን የምንሰጠው በኦንላይን በቴሌግራም ፕራይቬት ቻናል ነው። እስካሁን 2ኛ ዙር ድረስ ያስተማረን ሲሆን አሁን ደስ በሚል ሁኔታ በ2018 3ኛ ዙራችንን በይፋ ጀምረናል። ለመመዝገብ ከታች ባለው ስልክ በቴሌግራም ሊንክ ያውሩ። በእርግጠኝነት በ2018 የዶላር ተከፋይ ይሆናል። እናመሰግናለን። ማለት እንዴት ነበር ያንን ነገር በዚያ እድሜ ልትነግድ የቻልከው? አንደኛ ላይክ የምሰራው ስራ ገቢው ለሱሴ በቂ ያልሆናል። አየህ፣ ኦኬ ገባህ? ቀን በቀን እቅማለሁ፣ ቀን በቀን አጭሳለሁ፣ ቀን በቀን ጠጣለሁ። ይህን ነገር ደግሞ ላይክ ለራሴም ለጓደኞቼም ለምናምንም ሳሟላ ከኔ ጋር ብቻ ጊዜ ከሚያጠፉት ሰዎች ላይም ኢንቨስት አደርጋለሁ። ገባህ? አወጣለሁ። አዎ፣ ከአንተ ጋር ሆኖ እንዳይጇኩም። አዎ፣ ሁሌ ማታ ማታ የሚገርም ነገር ያ ሁሉ ነገር ካደረግኩ በኋላ ደግሞ ጸጸትም ይይዘኛል። እንዴት? ባይዘው ሁሉም ሱሰኛ ደስ ብሎት ሱሱን አይቀጥለውም። ከሆነ ጊዜ በኋላ የጸጸት ህይወት ነው የሚኖረው። እየተጸጸተ ማታ ማታ አብዛኛው ሱሰኛ ነው ነገር ብትጠይቀው ይነግራል። የጸጸትን ህይወት ነው የሚኖረው። ማታ ማታ ይጸጸት። ማንም አይጸጸት ሱሰኛ የለም። እኔ እውነቱን ብነግርህ ከዛ በቃ ጌታ ሆይ ምንድነው የሆነው ምንድነው ምናምን ነበርና ማዘር መልካም ወጣት አስመዝግባኝ ይገርም ነገር ነው ነገር ማዘር ሂድ ብትለኝ እንደማልሄድ አውቃለሁ። እሷም ታውቃለች። ለታናሽ እህቴ መልካም ወጣት አስመዝግቤዋለሁ እና ስፖንሰር የሆነ አንተን እንትን የሚል ሰው ስፖንሰር አድርጎህ ነው ብለሽ በቃ እኔ እሷ ከፍላ ነው ካልሽ አይሄድም። እኔ እንደከፈልኩ ሳትነግሪው ቀስ ብለሽ ንገሪው ብላ ትነግራታለች። አሁን ያገባዋት ባለቤቴ ደግሞ የታናሽ እህቴ ጓደኛ ናት።
ማን? የታናሽ እህቴ ጓደኛ ነው። እንዴት ተገናኛችሁ? እኔ ማዘር ጋር እንደ እሑድ የሆነ ጊዜ የሄድኩ ጠይቃታለሁ። ምንም ባንጣጣምም ያው የነርቭን በሽተኛ ስለሆነች ደም ግፊት ምናምን ስላለባት ምናምን ሰውም ጎኗ ላይ ስለሌለ ምናምን ነገር እየሄድኩ መጠየቅ ያለብኝ እኔ ስለሆንኩኝ እየሄድኩ ምናምን ነገርም ጠይቃታለሁ። እና በዛች ሰዓት ከማዘር ቤት ሲስተርን ፍለጋ ባለቤቴ መታ ያው እንተያያለን ገብቷል። ኦኬ እዛ ሲስተርን ደግሞ ምን ትላታለች መሰለ እኔ ልጅ ምንድነው ቆይ ምናምን ነገር እያለች ታወራራታለች፣ ትጠይቃታለች ሲስተር ባለቤቴ ማለት ነው። ሲስተር ደግሞ ያው ያለሁበትን ነገርም ታውቃለች ሰው ደግሞ እንደሚያስፈልገኝም ታውቃለች። እስቲ አግሹ ምናምን ነገር ቀርበሽ እስቲ አውሩ ምናምን ትላታለች። እዛ በዛ መሀል የሆነ ማዘርጋም ስንሄድ እንዴት ነው ሰላም ነሽ ምናምን መባባል ምናምን ተጀመረ። ማውራት ጀመርን፣ ስልክ ምናምን ተለዋወጥን። ያው እኔም እዛው ጋር ነው ያለሁበት የእድሜም ትንሽ እንዳልኩ ነው እና በቃ ማታ ማታ እየተደዋወልን ምናምን ነገር ተጀመረ። ጅንጀናው ምናምን በፍቅር 1 ዓመት ያህል አሳለፍ። ከሷ ጋር እንዲህ ያወራን ነው የምነግርህ። ባይዘው ባለቤቴ እኔ በጣም ነው የምወዳት። በዚህ አጋጣሚ ልናገርና ሳንጋባ በፊት በቃ ይሄ ምልክ አይምሮዬም በምን እንዳሳመንኩት ታውቃለህ? በጣም ትሪት ታደርገኝ ነበረ። ብዙ እዛም አመት ላይ ነው ላይክ ያሳደገችኝ አያቴ ሞተችው ምናምን ነገርና ብዙ ስሜት የተሰማኝ ብዙ ይሄ የተደበቀ ህይወቴ የተገለጠበት ብዙ እንትን ያልኩበት ዘመን ማለት ያ ዘመን ነው 2012 አካባቢ ማለት ነው። እዛች ታይም ነው እሷንም አግኝቼ የነበረው ገባ። እሷም ከዛ ከነበርኩ ለምን አንደኛ ደርሻለሁ ስራ እየሰራው ያሳደገችኝን እንኳን አያቴን አልጦርኳትም ገባ። እኔ አያቴ ብዬ መናገር ይከብደኛል፣ ከእናቴም በላይ ናት። ለምን እኔ አሁንም ድረስ እናቴም ታውቃለች። እኔ እንደ አያቴ የምወደው ሰው የለም። እኔ ልጅ ሆኜ ማዘር ያው በልጅነቷ ስለወለደች ያው አላ ንፍጥ ምናምን ይመጣል ማናፈጥ ትጸየፍ ነበር እናቴ። አያቴ ነበረች እንዲህ በአፏ ነበር መጣ የምትልልኝ። ለዚህ ነበር በጣም የምወዳት ይነገረኝም ነበረ ገባ እንዴት ታረገኝ እንደነበረ ነው። እና በጣም ነበር አያቴ የምወዳት ታውቃለህ። ደርሼ ደግሞ ግን አልጦርኳት። ሳልጦራት ደግሞ ስታመልጠኝ ምን ያህል ሱሱ ላይ ይሄም ነገር ሲደረም ምን ያህል ነገሮችን እንትን እንደሚል እና በቃ መቆጣጠር የማልችለው ነገር ውስጥ ገብቷል ህይወቴ። የ3 ሰዓት ጋፕ የ6 ሰዓት የ3 ሰዓት ጋፕ በቃ አጣው። እንቅልፍ ከለከለኝ ሱሱ። ኧረ ይሄ ሰላምም አጣው። አይምሮዬ ሰላም አልሆናለ። ለምን እኔ አንደኛ ራሴን በህይወቴን በሱስ አዳከሜ በዛ መሃል አያቴን ማምለጣኝ እንዴት እንትን ልበለው። ሱሱ ሌላ ተጨማሪ ነገር አገኘ ማለት ነው ገባ። አየህ የምትጸጸትበት ጭማሪ ነገር አገኘ። የሱሱም ላይ መኖር መጸጸቱ አንድ ሳያንስ የአያትህ መሞት ደግሞ ላይ ሲደረብ ኢማጂን እንግዲህ ምን አይነት ነገር ውስጥ እንደምገባ። ያም ጸጸት ምን ውስጥ ይከተኛል? የበለጠ ሱስ ውስጥ። ሱስ አጠቃቀሜ እኔ ራስ ለማጥፋት ነው የሚመስለው፣ ሱስ ለመውሰድ አይደለም የሚመስለው። አዲክሽን ያለበት ሰው የወስደው አወሳሰድ አይደለም ወስደው ራስን ለማጥፋት በቃ ኦሬዲ ይሄ ሚኒንግ ለሶነ ህይወቴ ገባ። ትርጉም አጣ። ራዕይ፣ እቅድ፣ አላማ ምናምን የሚባሉ ነገሮች የለም በቃ ህይወቴ ላይ ገባ። ጭልም ያለ ህይወት ውስጥ ገብቻለሁ። እና እዛ መሀል ነው እንግዲህ እቺ ባለቤቴ ነበረችው። እሸት ነበር በስነ ስርዓት እሸት ነበር በስነ ስርዓት ነው እሸት ነበር ስለ ሰው አጠገቡ ጋር ሊያስቀምጠኝ ፈቃደኛ የሆነ ሰው የለም በዛ ሰዓት። ስራ ሰው ስለምሰራ ብቻ ነው እኔ ጋር የሚመጣው እንጂ ባይመጣም ደስ ነው የሚለው። ብቻ እጄ አሪፍ ስለነበረ ሙያ ስለነበረኝ ሰው
ያቺን ሊጠቀም ነው የሚመጣው እኔ ጋር። ካልሲን ፓንቴን ታጥብ ነበረ በዛ ሰዓት እንግዲህ ዋት ካልሲን ፓንቴን እንደዛ ሸትቼ ነው የምልህ። አልተጸየፈችኝም። እኔ ለዛም ነው በጣም መወዳት ብዬ ያነሳውልህ። ለምን ሰው ባልተቀበለኝ ሰዓት ተቀብላኛለች፣ ሰው ባላመነኝ ሰዓት አምናኛለች። በዛ ሰዓት ቤቢ ተቀይሮ ህይወቱን አስተካክሎ ትዳር ይዞ ልጅ ወልዶ የሆነ ቀጥ ያለ መስመር ውስጥ ገብቶ ይኖራል ብሎ ማንም አያስብም። ማንም ሱስ ነበር የምመስለው እንደዚህ ሲሄድ ሱስ ነበር የምመስለው እንደዚህ ሲራመድ ሱስ ሲራመድ በቃ እዛ መሀል ላይ መታ ሳትጸየፈኝ ልብሴን ፓንቴን ካልሲን እያጠበች ገባ። ማንም ሴት እንደዚህ አታደርግ። ያውም ተቀብላ ያላገባችውን ባል ሳትጋባ በፊት ሱሰኛ ሆኖ ብክት ብሎ ሰው በማይፈልገው ሰው ሆኖ መታ ካልሲውን ፓንቱን እያጠበች አይዞ እያለች ትሪት እያደረገች ያልፋል ነገሮች አንተም ትላለህ ትለወጣለህ ምናምን ብለው ማንም ሴት እንደዚህ አታደርግ። ማንም ሴት ነው ማለት። እሷ ግን ያንን ነገር እንደዛ እያደረገች ምን እያለች ምናምን ነገር በመሃል እቺን ልክ አንድ አመት እንዳሳለፍን መልካም ወጣት 2013 ልክ ሲጀምር ቅድም እንዳነሳውልህ እናቴ አስመዝግባኝ። ለምን እኔ እሷ እንዳስመዘገበችኝ ሁላ ባቃል ሄድን ብያለሁ። 6 ወር ዘግቻታለሁ። እሱ ሰዓትን ይዘጓት አስመዝግባኝ ስፖንሰር ተደርጎ ነው ምናምን ነገር ብላ ለሲስተር ነው የምትነግራት። ሲስተር ለባለቤቴ ነግራ ያው ባለቤቴ በኩል ገባ ቀስ ብሎ ተነገረኝ ማለት ነው። እሺ እኔ የሚገርም ነገር መልካም ወጣት ሲሄድ ለመማር ሳይሆን እስቲ ምንድነው አውርቶ በፍልስፍናውም ዓለም ትንሽ ጣፍቼ ነበርና እንዴት ያው የሆኑ መጽሐፍቶችን ገላልጫለሁ ምናምን የሆነ አውቃለሁ ብዬ አስባለሁ ምናምን ይሄ ገባ ሱሰኛ ስትሆን የምታነባቸው ኢጎም ነበረብኝ። አሁን ይሄ ሁሉን ነገር ያወቅኩት እዛ ሲሄድ ነው። ዋው እስቲ ምን አይነት ኢጎ ነበረብህ? ሁሉ ነገር እኔ አውቃለሁ ህይወቴ ላይ ሁሉ ነገር ልክ ነው እኔ ህይወት ላይ እየሆነ ያለው። ግን ማታ እኮ ጸጸት ይዘኛል፣ ጸጸታለሁ፣ አለቅሳለሁ እኮ ሰው ጋር ነው የምልህ። አሁን እንዲህ እንትን ሲባል ኢጎ ስላለብኝ የሚገርም እንደዛም ጠፍቼ የቸርች ሰዎች ምናምን ይመጣሉ እኔ ጋር እና ትንሽም የሆነ የሰንበት ትምህርት ምናምን የሆነ ስለተማርኩኝ ምናምን ነገር ለጥፋቴ ጥቅስ ጠቅሳለሁ። ጭልም ያለ እኮ ህይወት ውስጥ ነኝ። የድንግዝግዝ ብርሃን እንኳን አልታየኝም እኮ ይሄ ጭልም ያለ ድፍን ያለ ጨለማ ውስጥ ሆኜ ለሱ ለጥፋቴ ጥቅስ ጠቅስልሃለሁ። እኔ መጽሐፍ ካነበብ ለመልስ ነው ማነበው። ለሰው ምን ብዬ ልመልስ እንጂ ለማወቅ አልነበረም ማነበው። ገባ መጽሐፍ ቅዱስ ከገለጥኩ ለሰው ምን ብዬ ልመልስ ብዬ ነው መገልጠው እንጂ ለማወቅ አላነበውም ነበር። አየ ለጥፋቴ ልክነት ነው መጽሐፍ ቅዱስን ልገልጥ ምፈልግ ነበር። እንደዛም ሆኜ ሱስ ውስጥም ሆኜ አነባለሁ። ግን ለሰው ምን ልመልስ አየ ለህይወት ያለ ለሚጠይቁ ጥያቄ ለምን እንደዛ ያደረክ ልክ እንዳልኩ አውቀዋለሁ እኮ ማታ እኮ ጸጸት ይዞኛ እንትን እላለሁ። ገባ ግን ሰው ደግሞ እንዲህ ሲናገር ኢጎ አለ። ያ ኢጎ ለሰው ምላሽ ከዛ እዛም ሲሄድ እስቲ ሰውየው ምንድነው ብሏቸው ሰው እየተቀየረ ያለው ቪዲዮ ያለው ምናምን ነገር ዩቲዩብ ላይ ሰው እየተቀየረ ምናምን ስለ ሱሱ እያወራ ምናምን እንዴት ይሄ ሰው ምን እያላቸው ነው ነገር እኔም ትንሽ የሆነ ኦሾም ተራምፓ ምናምን ነገሮችን ገላልጫለሁ። ትንሽ በቃ አውቃለሁ የሚል ነገርም አለ ምናምን። ይሄ ፍልስፍናው ደግሞ ችግሩ እንደዛ ነው የሚያደርግ ሁሉን ነገር መጣጣ የሆነ አላዋቂነትም አይሰማም። ኤጁም አለ ገባ ያም እድሜ ያለ ምናምን ሁሉ ነገር ልክ እንደሆንክ የሚሰማህ እድሜ ነው ምናምን። ከዛ እስቲ አብሬ ካልሄድኩ ብላ አብራኝ ሄደች። እህቴም አብራኝ ሄደች የእሷ ጓደኛ ስለሆነች። የሚገርም አብረን ስንሄድ እንደ ሁሉ እየሄድን ጫት ሻሸመኔ እንኳን ደርሶ ለመግዛት ትግስት አጥቼ ነው። ሱሱም አለ ያልኩ እሱ ነው። ትግስት የለኝም። ሱሱ ትግስት አይሰጠኝም። የመታገስ ነገር የለኝም።
እዛ ሄዶ ላለመግዛት ነጊሌ ገዝቼ ከነጊሌ ነው እየቃምክ አዋሳ ሄድኩ እና ግቢ ገባን። ኦሪንቴሽን ይሰጣል እሱ እንደዛ። እኔ ያው እዛኔ ማክስ እና ኮሮና እንትን ስለነበር 2013 ነው እንግዲህ ማክሷን ምናምን አድርጌ ለምን ግቢ ላይ መቃም ስለማይቻል ሰው እንትን እንዳይለኝ እየቃምኩ ከሆነ ያስወጡኛል ወይ ይከለክሉኛል የሆነ ነገር ያ ነገር እንትን እንዳይባል ሲጋራ ምን በቦርሴ ይዣለሁ ምናምን ገባ። ግቢ ገባው ሰው እንዳያይ በማክስ ሆኜ አጥርጥቅ ነው ቁጭ ብዬ እቀማለሁ። ኦሪንቴሽን ይሰጣል። ከዛ ቃምኩ ምናምን የዛ ቀን አደረን። ሰኞ ጠዋት አዳራሽ ሄደን ቁጭ አልኩኝ። ቁጭ ያልኩት በቃ እስቲ ምንድነው የሚለው ሲያስተምር ምን ብዬ ልንገርህ፣ በቃ እኔ ልጠይቅ ነው የሄድኩት ብዬሃለሁ። እንግዲህ የኔ ኢጎነት እዛ ደረጃ ላይ ነው ገባ። ልክ ማስተማር ሲጀመር ምን ብዬ ልንገርህ፣ በቃ ይሄ ኦሬዲ በስነ ስርዓት ድርግም ብዬ እንደጠፋው ያወቁበት ቦታ እዛ ነው። በቃ ይሄ ጭልጥ ብዬ ከሰው ዓለም ሌላ ቦታ ውስጥ እንደነበርኩ የገባኝ እዛ ነው። ጨለማ ብላይ ድቅድቅ ጨለማ ውስጥ መኖሬ የገባኝ እዛ ቦታ እንዳልኩ ማዘር ክርስቲያን ናት። ስለ ክርስትና የሆነ አክል አውቃለሁ እኮ ያውም የኮምፓሽን የሰንበት ተማሪ ነኝ ብያለሁ። ግን ይሄ ያ ዕውቀቴ እንኳን አላዳነኝም ነው የምልህ። የለም በቃ ጭልጥ ብዬ መጥፋቴ በፍልስፍናውም በለው በሱሱ በለው በውኑ ሴጣን ተቆጣጥሮኝ እንደነበር የገባኝ እዛ ነው። ሳይ ደነገጥኩ። ራሴ እኔ ነኝ በምን አይነት ድፍረት ነው ልጠይቀው ብዬ አስቤ መጣሁት። በቃ ኦሬዲ ያበደ ሰው ለመጠየቅ ነው ያልከው? አዎ ያበደ ሰው ሲመለስ እንዴ ነው እንደዛ በለው እንዴ እንዲህ አድርጌ ነበር እንዴ ሊልህ ይችላል። እንደዛ በለው በቃ የደነገጥኩትኝ ድንጋጤ ያ ማለት ሰው ከራሱ ጋር ሳይሆን የሆነ አካል ተቆጣጥሮት ነገሮችን ሲያደርግ ወይ ደግሞ ላይክ እንትን በለው አብሾ እንዳለበት ሰው ማለት ነው። አሁን አብሾ ያለበት ሰው ማታ በጥብጦ ብዙ ነገር ረብሾ ጠዋት ስጠይቀው እንዴ እኔ ነኝ እንዲያረኩት ነው የሚል እንደዛ ነው የሆነው። በቃ ህይወቴ ላይ ብንን አልኩ። ስነቃ የለውም ለካ ከሰው ወጥቻለሁ። ከሰው ተርታ እንደ ሰው መቆጠሬ በቃ መንቀሳቀሴ ብቻ እንደዚህ መንቀሳቀሴ ብቻ መራመዴ ምናምን የሆነ አላ መተንፈሴ እንጂ ሰው አልነበርኩም። በስነ ስርዓት ሰው አልነበርኩም። እኔ በህይወቴ እንደዛ ቀን ደንግጬ አላውቅም። ደነገጥኩ ነው ማለት ከውን ያልኩት በቃ ደነገጥኩ ስል በስነ ስርዓት የዛ ጊዜ ደግሞ ሲያስተምር የነበረው ትምህርት በትክክለኛ ለኔ የነበረ ትምህርት እኔ የኋላ ታሪክ እስረኛ ነኝ ምናምን እኔ ተጎድቻለሁ ምናምን ብዬ ማስብ ሰው ነኝ። አያ ስለዛ ስለ የኋላ ታሪካችሁ እስረኛ ምናምን ብሎ ሲያወራ በቃ እኔን እያወራ ነው መሰለኝ። በቃ ምን ብዬ ልንገር አለማልቀስ አልቻልኩም። በቃ አልቅሼ ደግሞ አልወጣልህ አይነት የሚል ስሜት ውስጥ ነው የገባሁት። ለምን በቃ ንቅት አላልኩም። አየህ ደነገጥኩ። ራሴን ሳይ በቃ ደነገጥኩ ነው ማለት በኢየሱስ ስም አልኩ። እግዚአብሔር ምስክሬ ነው ማለት በኢየሱስ ስም አልኩ። እላይሌ የነበረውን ነገር ሳስብ ምናምን ይሄ እንዴት ቻልኩት? እንዴት ተቆጣጠርኩት? እንዴት እላይሌ እንደዚህ አለማበዴ በቃ አለማበዴ ገረመኝ። ይሄ አይምሮዬ ጠጣ ብሎ አለመልቀቁ ገረመኝ። ደነገጥኩ። አሁን የኔም ህይወት ግን ይመለሳል አልኩ። በቃ ለምን የራኩት ርቀት ልክ አይደለም የሚመለሱበት አይነት ቦታ ላይ አልነበርኩ። ከዛ አይዞህ አለችኝ። በቃ ገባ ባለቤቴ ያለ አይዞህ አለው አግዛለሁ ገባ ከጎን ነኝ ምናምን አለች። 2 ዓመቷን እግዚአብሔር ምስክሬ ነው ማለት አንገቴን ደፍቼ ቤቢ ሱስ እንዴት ነው ምናምን አቆምሽ እንዴ ምናምን ያው ሰው ከመልካም ወጣት መጣ ምናምን ስትባል ሙድ ለመያዝ ምናምን ይሞክር ሰው
ለምን እኔ ሙድ አይደለም ግን እንዳይዙም በሱ ሰዓት ወንድሜ የጠፋ ሰው እንዴ ነው ለምን ሙድ አይደለም ለምን የዛኔ ሙድም ግንድም ቢይዙ እኔ መስሎ አይታየኝም ወንድሜ እንዴ በራልኛ ተነካዋ ገባ 2 አመቷን አልኩኩ በቃ ቁጭ ወንበር ላይ ሳልነሳ እግዚአብሔር ምስክሬ ነው አንገቴን አቀርቅሬ ስራዬን ሰራው ለምን አንደኛ ብዙ ብር በሳምንት እኔ 10 20 ሺህ ብር አገኝ ነበር ባሽሽም ሆነ ስራም ሰራርቼ ግን ብሩ የለም ተገኘ እለት ሁለት ነው የሚጠፋው ተገኘ እለት ሁለት ነው የሚጠፋው በልክ ከዛ ግን እንደተመለስኩ ያን ብር ማግኘት አልችልም ይሄ ነገር ገባኝ በቃ ያን ነገር የሚያመጣልኝ ሰይጣን እንደነበረ ሰይጣን ሲቀልበው እንደኖረ ሰው ያንን የሚሰጠኝ እኔን ለማጥፊያ ነው ገባህ አይደለ ያ እንደሆነ ገባኝ ተገለጠልኝ አሁን ደግሞ ለራሴ መስራት አለብኝ አየ ሰይጣን እንዲሰጠኝ አይደለም የሚፈልገው አሁን በትክክለኛ መንገድ ነው ገንዘብ ማግኘት የሚፈልገው እንዲሆን ነገር አድርጌ አይደለም ገባ አሽሽጪ ምናምን ገንዘብ ማግኘት አልፈልግም ለምን እዛ ገባኝ የሆነ ነገር ገባኝ ልክ እንዳልሆንኩ ገባኝ ግን ከሱስ ውስጥ ወጣ አልከበደህም ምክንያቱም በጣም በኔ ኃይል እንዳልወጣው አውቃለሁ እኔ አሁን ምነግርህ ነገር በኔ ኃይል እንዳልወጣው አውቃለሁ ለምን በራሴ ብያለሁ ጥሪ ያለው ብያለሁ የ6 ሰዓት ጋር አጥቼ ነበር የ6 ሰዓት አንተ እኮ ሰው እኮ አልፎ ተኝቶ የ6 ሰዓት ጋር ያገኛል ተኝቼ የ6 ሰዓት ጋር አጥቼ ነበር በቃ መተኛው 2-3 ሰዓት ነው እንቅልፍ ከዛ በኋላ ይስደኝ 2-3 ሰዓት በቃ እሱንም በጣም ካረፍኩ ነው እኮ ማለት ሱሱ እንቅልፍ አሳጥቶ ራሴን ለማጥፋት ነበር ማረጋው ሱሱን የሚገርም ግን እግዚአብሔር በቃ ዓላማ ነበረው እግዚአብሔር እኔን የሆነ ቦታ ላይ እንደሚነካኝ ያውቅ ነበር ገባ እዛ ሰዓት ነው ተነካው ተነክቼ እኔ የሚገርምህ ነገር ነው በጣም የከበደኝ ነገር ልንገርህ በዚህ አጋጣሚ በኔ ኃይል እንዳላቆምኩትም የምነግርህ ለዛ ነው ሲጋራ ገዝቼ ያቺ ነገር ከተነካው በኋላ ነው ማለት ገዝቼ ላጨስ ማለት ነው ሆቴል ሄድኩና ያው ሲጋራ ቆሻሻ ሽታ ስላለው ሰው ፊት የማያቀርብም ገባ ሰው ፊትም አታጭሰው ሽንት ቤት ያስኬዳል ሽንት ቤት ሄድኩና ይሄ ሁለት አዲሱ ማንነቴና ያ ማንነቴ ውስጤ ላይ ይጣላሉ ገባ አጭሰው አርገው አታርገው መተባበር ያለብኝ አዲሱ ማንነቴ ላይ ደረቅ መሬት ላይ ከጣልኩት አነሳዋለሁ አቀዋለሁ ውሃ የታቆረበት ቦታ ነበር ውሃው የታቆረበት ቦታ ላይ ወዲያው ወረወርኩት ለምን እንዳላነሳው ገባ እንዲያታገለኝ ነው የተውኩት 3 ጊዜ እንደዚህ ገዝቼ ውሃ ላይ ጥያለሁ ይሄ አጭሶ የሚለው ግፊት ማለት ነው አሮጌው የድሮ ማንነት አለ አይደለ ዝም ብለህ አትወጣው በእውነት ነው የምነግርህ ዝም ብለህ አትሻገረው አለው የሆነ ቻሌንጅ አለው ግን በራስ አቅም እንደማታረገው ካወቅ መንበርከክ አለብህ በቃ ፈጣሪ ወይ ጌታ ሆይ ይሄን ነገር እያልኩ እየጸለይኩ በዛ ላይ ልክ ከዛ ህይወት እንዳልኩኝ እንደወጣው በ15ኛው ቀን ነው እቺ ልጅ እንድታመልጠኝ አልፈለኩም ገባ ባለቤቴ አሁን ያገባዋት እሺ ወዲያው ውሳኔ መወሰን እንዳለብኝ ገባኝ ገባ እንግዲህ ተመልከት ሱሴ ላይ እንደዛ ሰው በማያምንብኝ ሰዓት አምናኝ ሰው በማይፈልገኝ ሰዓት ፈልጋኝ ትሪት ስታደርገኝ ምን ስታደርገኝ የነበረችዋ ልጅ ማጣት እንደሌለብኝ ያቺ ሰዓት ነው የገባኝ ፒክ ባልደረግ አይገባኝም እኔ ባይዘው አንዳንድ ሰው መታየደች አይነት ነገር ውስጥ ነበር መጋባው ግን ብንንስል ስትታገልልኝ የነበረችዋ ሴት አለች ገባ ወዲያው ውሳኔ ወሰንኩ ማግባት አለብኝ አልኩኝ እሷን ወደ ህይወቴ ስጠራ እንግዲህ የሱሰኛ ቤት ቅድም እንዳልኩ ነው ቁሩ ወለል ነው እቺ 75 ሴንቲ ፍራሽ ናት የነበረች 75 ሴንቲ ማለት የሁሉ ገቢ ያገኘው
የሚገርም ነገር ፍራሽ አልገዛም ነበር። ብርድ ልብስ ምለብሰው እንኳን የነበረኝ የሀበሻው ብርድ ልብስ የሚባለውን ታውቀዋለህ? የሀበሻ ብርድ ልብስ ደብረ ብርሃን የሚባለው ኦኬ፣ እሱን ነው ለብሼ የምተኛው ምናምን። ለራሴ ቦታ የለኝም ምናምን ገባ። እዛ አይነት ህይወት ላይ ነው የመጣችው እሷ። ማንም ሰው እንደዛ አይነት ህይወት ላይ ሴት ያውም ሴት እንግዲህ ተመልከት፣ ሴት ያውም እንደዛ አይነት ህይወት ላይ ልትመጣ ትችላል። መጣች ምናምን እንደዛ ሁኔታ ላይ ሆኜ ላግባሽ አልኳት። እሺ ለምን እሺ እንደምትለኝም ደግሞ እርግጠኛ ነበርኩ። እንኳን ተለውጬ 15 ቀን አሳይቼ አይደለም ነው የምልህ። 15 ቀን ለኔ ብርቅ ነው በጣም። ተለውጣ እንዴ ተአምር ነው። ሰው አላመነም። ተአምር ነው የመሰለው። እግዚአብሔር ምስክሬ ነው። በቃ ሰው አላመነም። ሮብለቱ እዛ እየተማርኩኝ ሮብለቱ ደውዬ ማሚዬ ምናምን ነገር በቃ ጥፋት ብዙ አጥፍቻለሁ፣ ብዙ በድዬሻለሁ፣ ብዙ የከፈልሽውን ዋጋ ሳጥቻለሁ ብዬ ይቅርታ ስላት ስልኩን ለቤቢ ስጠው ነው ያለችው። እኔ ይቅርታ ማንንም አልልማ ያኔ እኔ ተበደልኩ ነው ብዬ ማስበው በፊት ተጨቁንኩ ብዬ ማስብ ሰውዬ ይቅርታን ሲጠይቅ አይ በድያለሁ ብሎ ሲጠይቅ ኢማጂን እንግዲህ ተመልከት። ሮብለታው ደውዬ አይ ስልኩን ለቤቢ ስጠው ምናምን ነገር አለች ማለት እኔ ሁላ አልመስል ብያት ነው። ስመለስ ደግሳ ነው የተቀበለች። ምንም ነገር እኮ ሳላርግ ሳምንት ሞላኝ ምናምን ብያት ገርሟት ነው ማለት ደግሰችልህ። ደግሳ እንግዲህ ኢማጂን አስበ እዛ እቺን ልጅ ማግባት አለብኝ ብዬ ወሰንኩ። ሽማግሌ ላኩኝ። ቤተሰቦቿ ትንሽ ያው አንገራገሩ። ያው ያቁኛል ገባ ምን አይነት ህይወት እንደነበረኝ። ምክንያቱም ነገሌ ላይ አብዛኛው ሰው ያቀኛል። በሙያ በስፌት ትንሽ እውቅና አግኝቼበታለሁ በሙያው እና እነሱም ያቁኛል ምን አይነት ህይወት እንደነበረኝ፣ ምን አይነት አስቸጋሪ ልጅ እንደሆንኩ። እንግዲህ ለሱሰኛ ሰው 15 ቀን ሱስ አቆመ ተብሎ ልጁን አምኖ እንዴት ነው የሚሰጥ? አንገራገሩ። እሷ ሄዳ ነው ተናግራቸው ከለከሉክ? አዎ እንዴት ብለው ስለሚያውቁህ? አዎ ባለቤትን አስተማሩ። እሷ እኔ ጋር ገባች። በቃ እምቢ ሲሏት ኦኬ ጥላ ገባች ከቤተሰቡ? አዎ ወጣ ገባች እኔ ጋር። ዋው። ከዛ ለመቀበል ስለማይችሉ ተቀበሉ ግዴታ። ተፈራረምን ምናምን ገባች። ያገባው ስታገባ እድሜ ስንት ነበር? ኦልሞስት 21። ዋው የሚገርም ውሳኔ። 21 ዓመቴ ነበር እና እንዴት ብዬ ልንገር ብቻ በጣም ይከብድ ነበረ። እግዚአብሔር ምስክሬ ነው ነው ማለት እኔ በራሴ እኔ ሱስ አቆምኩ ብዬ አልናገርም። ይሄ ታምር ስለሆነ እኔ ህይወት ላይ ሱሱ መቆሙ እግዚአብሔር እኔ ህይወት ላይ ገብቶ ታምር ሰራ። ሱሱን አርግፍ እንዳደረገው አድርጌ ይሄ ትውት አለ አይደል? አሁን ከቆምክ ስንት ዓመት ሆነክ? 2013 ነሐሴ አካባቢ ላይ ነው ያቆምኩት። ኦልሞስት አሁን ስንት ዓመት ማለት ነው? 4 ዓመት። 4 ዓመት 5ኛ ዓመት እየመጣ 5ኛ ዓመት እንዴ አልነበርኩም። አይዞህ አሁን ቀልቼ አይተኝ ይሄ መልክ የለም ነው። በቃ ሰው ለማየት የሚጸየፈው ሰው ነበር። በሱስ ውስጥ የነበረችዋን ፍቅረኛህን የራስ የትዳር አጋር ካረካት በኋላ ህይወት ምን ይመስል ነበር? እንዴት ብዬ ልንገርህ? እኔ አንደኛ አይቼ ማላቆ ህይወት ውስጥ ነው የገባሁት። ገባ ትዳር ባይዘዌ ትዳር ማለት እኔ አሁን የገባኝ ነው የምነግርህ። ከእግዚአብሔር የሚሰጥ ትልቅ ስጦታ ማለት ትዳር። የሰው ልጅ አንድን ሴት ስላፈቀረ ብቻ ዝም ብሎ ማግባት አይችልም። እግዚአብሔር ሲፈቅድልህ የምትገናኘው ነገር ማለት ነው እንጂ አሁን አንተ ደስ ስላለ ብድግ ብዬ ላግባ ብትል አትችልም። እንደዛ አይሆን። ትዳር ዝም ብሎ የሚገባበት ጉዳይ አይደለም።
ትዳርህ ደግሞ ሲጸናልህ እንዲጸናልህ ምን ይሰጣል እግዚአብሔር? ልጅ ማለት እኔ በእኔ አረዳድ እግዚአብሔር አንተ ትዳር ላይ ተስማምቻለሁ ሲል የሚያበረክትልህ ተግባር። እንግዲህ እሷን የቤት ስለሆነች ነው እንጂ ቤተሰቦች የተቀበሉኝ ባይቀበሉኝ ደስ ነው የሚላቸው እንደ እውነታው። ለምን እውነታ መሆን ስላለ ባይቀበሉኝ። ምክንያቱም አንተ ወንድም ሆነህ ለምሳሌ ነው የምነግርህ እንዲህ ሱሰኛው ምናምን ይሄ መንደር ላይ የሆነ ሰው የሆነን ሰውዬ በጣም የምታውቀው ገባ ያው እንደጠፋ የምታውቀውን ሰው አብዷል አላበደም ብሎ ሰው የሚከራከርበትን ሰው እህትን ሊያገባ ሽማግሌ ቢልክ እንዴ ነው? ከባድ ነው በጣም አይመጣውም ማለት እንደዛ ነው የኔ ቤት ይሆነ ቤተሰቦቿ ምንም ወንድሞቿም ሊቀበሉ ፈቃደኛ አይደሉም። ገባ ግን በቃ እሷ ስለምትወደ ተታመጣች እኔ ጋር ተቀበሉ። ማዘሩን ላላመነችብኝም ብለህ ታምነኛለህ? ያንተ የራሴ ማዘር 15 ቀን እንዲህ ተለውጫ አይታኛለች ግን አላመነችብኝም። በቃ ይሄ ለውጡ ይጸና ይሆን መለስ ይሆን ገባ አላመነችብኝም። ሽማግሌ ላኪልኝ ብያት እኔ ሽማግሌ ማዘር አይደለችም የላከችልኝ። ባይዘው ማን ይላከል? የማዘር ያጎት ሚስት አለች። በቃ እነሱ ቤት ነው ተከራይቼ የምኖረው ገባ እና በጣም እንደ እናቴም ስለነበረች ሄጄ ቀርቤ ማውራት የምችለውም እሷ ስለሆነች ብዙ ነገር ያየችውም ሰው ስለሆነች ትረዳኛለች። ከማወራው ነገር አኳያ በቃ ተገባታለሁ ገባ ምን እንደፈለኩ ስለምትረዳኝ እንዲህ ነው ምናምን ብዬ ነው እሷን አውርቼ እሷ ናት የላከችልኝ። በቃ እንትን ማለት ነው ይሄ ጠንክሬ ሰርቼ ህይወቴን ማሻሻል እንዳለብኝ ገባኝ ገባ ማሳመን እነሱ ለውጤ እንደጸና ለውጤ እንደተረጋገጠ ማሳወቅ አለብኝ ለሰው ገባ። ያኔ ከከሰዓት ላይ የለም የሚባል ሱቅ ክፍት መሆን አለበት። አሁን ገባ ከሰው ጋር ነው የምትኖረው ባይዘው ምንም ቢሆን ሰው ማስቀየም የለብህ ምንም ነገር ቢሆን። እኔ ደግሞ ሰው አስቀየም ነበር ያን ማስተካከል እንዳለብኝ ገባኝ። አየህ ያለፈው አልፏል። አሁን ደርሰሃል። አሁን የሆነ ነገር ገብቷል። አሁን የሆነ ነገር አውቃል። እሱን ይዘህ ቀይር የተሰማኝ ስሜት። ሱቄን ከፈቱ። ስራዬን ከጠዋት እስከ ማታ አቅርቅሬ መስራት ጀመር። ልክ በ2 ዓመቱ ሁሉ ነገር ተቀየረ። በ2 ዓመቱ ብዙ ነገር ተቀየረ። ቤቴም ላይ ህይወቴም ላይ ለምን ሰው ማመነ በቃ ገባ። እኔ የሚገርምህ ነገር ሱሱን በተውኩባት ወራት ውስጥ ነው እቁብ የገባሁት። ትልቅ እቁብ ገብቼ እቁቡን በስነ ስርዓት ነበር እየጣልኩ የነበርኩት። ምክንያቱም ራሴን አስተካክያለሁ፣ አፕዴት አድርጌያለሁ፣ ብዙ ነገሮችን መስራት ጀምሬያለሁ ትክክለኛ በሆነ መልኩ ማለት ነው። ንግድ ፍቃድ አልነበረኝም ከዛ በፊት። ንግድ ፍቃዴን አውጥቼ ነው በስነ ስርዓት መስራት የጀመርኩት። እሱ ለምን ልክ ያልሆነ ነገር ነው ያረኩ የነበርኩት። አያ ልክ ወደ ልከኛው መምጣት አለብህ። ይሄ ልክ ካልሆነው መንገድ ወጥተህ ወደ ትክክለኛው መንገድ መምጣት አለብህ። ንግድ ፍቃዴን አወጣው እሱ ሰዓት ነው በቃ እኔ አያ ስራ አህዱ ከዜሮ ነው ብዬ ላይምሮዬ ነገርኩት። ልክ እሱ ሰዓት ላይ ንግድ ፍቃዴን አውጥቼ ምን ብዬ ሱቄን ከፍቼ ምን ብዬ መስራት ጀመርኩ። ኃላፊነትና መቀበል ገባ። እቁብ ገባው። እቁቤ 2 ወር ልክ እንደጣልኩኝ እኔም እሱሳ ነው እንትን ስራውንም በስነ ስርዓት መስራት የጀመርኩት። እቁቤንም በስነ ስርዓት መጣል ጀመር። እቁብ ወጥቶልኝ ማን ዋሲው ነኝ ባለፈው ህይወት የሚያቀኝ ሰው ዋሳጣ እቁቡ ደርሶት ማለት እቁቡ ደርሶኝ ዋሳጥቼ ምን ብዬ ልንገርህ በቃ ሰውን እንዲህ ተናግረህ እኔ እኮ እንዲህ ተለውጫለሁ ብለህ ማሳመን አትችልም። የሚያቀህ ያቀሃል። የሚያቀህን ሰውዬ እንዴት ነው ተለውጫለሁ እኮ ምናምን ለጥቅምህ ብለህ ያውም ብር ለመቀበል አይሆንም። በቃ ምን ብዬ ልንገርህ መከራዬን በላው። ዋሳጥቼ
እቁብ ደርሶኝ 6 ወር ሞላ ሳልቀበል እየጣልኩኝ ነው። እንግዲህ ተመልከት። ከዛ አንድ እኔ ጋር የሚያሰራ ቁብተኛ አለ፣ ልብስ እኔ ነኝ የምሰራለት ማጠቅለት ምናምን እና እሱ ደግሞ እዛ የሆነ ይሰሙታል፣ ተሰሚነት አለው እቁቡ ላይ። በቃ በኔ ዋስነት ስጡት ችግር የለውም እሱ ተቀይሯል ምናምን ብሎ እቁብ ቤት አወራል። እሺ እንደዛም ሆኖ ፈቃደኛ ነው። እንዴት ያቁኛላ? ያው እታወቃለሁ። ገባ የተገለጠ ህይወት ነበረ የነበረኝ። ገባ እንደዛም ብሏቸው ሊሰጡኝ ፈቃደኛ አልሆኑ። በቃ ቼክ ያምጣ አንተም ዋስ ሆነ ፈርምለት አይነት ነገር አለ። ቼክ ደግሞ እንደ አዲስ ሄድኩኝ ማዘርን፣ እስቲ ቼክ የምታውቁ ሰው ካለ ምናምን በቃ ለመንኩ፣ አጣው። በቼክ ምክንያት ድጋሚ 4 ወር ቆየኩ። አመጣልኩ። እሺ ሲበተን የደረሰኝ የሚገርም ነገር የተበተነው ስንተኛ ላይ? 20ኛ ላይ። እኔ እቁቡ ሳልወስድ ስንት ጊዜ አለፈ? አመት። በአንድ አመት ላይ ደረሰ። በቃ ሲያልቅ እቁቡ ማለት ነው። ኦልሞስት በቃ ሊያልቅ 1 አመት ነው የቀረው። የ2 አመት እቁብ ነው የገባሁት። 1 አመት ነው የቀረው። ሲበተን ነው እንግዲህ የደረሰኝ ብያለሁ። 20 ዕጣ ይሰበሰብና ይበተናል እቁብ። ተበትኖ እዛ ዕጣ ውስጥ እኔ ያለሁበት እኔም ደርሶኛል። ሌላው ይሄ ጨርሶ ወስዶ ሌሎች ቀሪውላ ያላቸውና ወጣቸው ጨርሶ አልገባ። እኔ እስካለሁበት እስከዛ እስከ አመቱ ድረስ በ4 ወር ቼክ አገኘው። እሱንም የማዘር ጓደኛ ነው የሰጠኝ። ልጅ ነው ታዳጊ አይደል እንዴ? ቢበላኝም በቃ ከፍላለሁ ብሎ ገባ። እኔ እስከዛ ሰዓት ግን አላቋረጥኩም። በስነ ስርዓት እየጣልኩ ነው እቁብ። ቼኩን ሰጠኋቸው። አሁንም እነሱ ቢችሉ በመጨረሻ ላይ ቢሰጡኝ ደስተኛ ናቸው። አሁንም ስላላመኑብኝ ቼኩን የሚጽፉልኝ ቀን በምን ያደረጉልኝ 2 ወር ወደፊት አደረገው። ስንት ሆነ? አመት ከ2 ወር። ስንት ብር ነው ግን? 136 ሺህ ብር ነበረች። ምናበስልበት ብረት ድስት የለም። ምግብ ቴካዌ ነው የሚመጣው። ከባ በመሰራት ስራ ቁርስ፣ ምሳ፣ እራት በፔስታል እየቋጠርን በቃ ያኔው ህይወት ላይ ሱሱ ብቻ ጎደል እንትን የወጣበት አይነት ኑሮ አኖርኳት። ባለትዳር ላጤ ሆነ ማለት ባለትዳር ላጤ በቃ እሱን አይነት ኑሮ አኖርኳት። ባለቤቴ ስለምትወደኝ ዋጋ ከኔ ጋር መክፈል ፈልጋ ከፈለች ከኔ ጋር ያለው ዋጋ ገባ። ከዛ ልክ ቼኳ ቀን ማትደርስ የለችም ደረሰች። ልክ እንደደረሰች ብሯን አወጣን። ልክ ብሯን አውጥተን ካሽ ይዘን ነው እኔም እሷም 50 ሺህ ብር ይዘን የት እንሄድላለች? ሻሸመኔ። ያው የኛ ሰው የሚታይ ነገር የሚወዳላ ባኔ ቤተሰቦቿ አክሴፕታንስ እኔን እንዲቀበሉ ነው። በአንድ ቀን የቤት ዕቃ የሚባሉትን ነገሮች መታረገንበት ሙሉውን ብር 1 ብር አላስቀረውም። አውጥቼ ወለል አልነበረኝም። አንተ ወለል የቤት ወለል ላስቲክ ማለት ነው። ያው ሁሉ እዛ ጊዜ ደግሞ ብር አገኝ ነበር መግዛቱላ በቃ ገባ። ለሱሱ ራሱ የለም ገባ። ወለል ሳይቀር ገዝቼ ገባን ነው ማለት። ከዛ የ2 ኪሎ ስጋ ብር ሰጠዋት። እሺ እቺን ወጥ ምናምን ሰራርተሽ እህቶቿን ነው ወንድሞቿን ጠርታ ቤቷ እንድታበላና እንድታጠጣ ነው ገባ። ለምን እንዲያዩ ኦኬ። ዕቃ ገዝተሃል፣ ቤቱ ተሟልቷል። በቃ መሻሻልህን ቤተሰቦቿ መተው እንዲያዩ ጠራች ምናምን ነገር 2 አይነት ወጥ ሰራች ምናምን በቃ በ2 ኪሎ ስጋ ክችን ያለች ነገር ደነገጡ። ማንም አልጠበቀም ምን እንደዛ ያደርጋሉ።
ከኔ እንደዚህ የሆነ ነገር ተደርጎ ምናምን አረ በኢየሱስ ማንም አይጠበቅም ከኔ አይጠበቅም። በቃ ከኔ ደነገጡ ምናምን ደንግጠው የሚገርምህ ነገር እህቶቿ ባለ ትዳር ናቸው። ወደ ቤታቸው ሁላ ሊሄዱ ወደ ቀጥታ አባታቸው ቤት ሊነግሩት ቶሎ ለማውራት ማለት ነው እንጂ አባትየው ትንሽ ያው የተማረም ሰው ነው። ሲነግሩት ያው ድሮም እኮ በፊትም ብያቸዋለሁ አይነት ነገር አለ ገባ። ትንሽ እሱ እንደው ያኔ እንትን ብሎልኛል። ለኔ ሰው እኮ ይለወጣል ይሰራል ልጅ ነው ገና ምናምን ነገር ብሏቸው ነበር ገባ። ለሱ ነገሩት ብያችሁ እኮ ነበረ ምናምን ነገር አላቸው። እኔ ከባለቤቴ ቀጥሎ ትንሽ ያመነብኝ ሰው እሱ የባለቤቴ አባት ነው። ትንሽ ያመነብኝ ሰው ገባ። ከዛ ያን አደረኩኝ ምናምን ህይወት መሻሻል ጀመረ፣ መስራት ጀመረ ምናምን። በመሀል ልጅ መጣ፣ ወለድን። በተጋባን በሁለተኛ ዓመታችን ነው የወለድን። ልጅ ወለድኩኝ ምናምን ነገር ማሽኖች ገዛው፣ ስራዬን አስፋፋው። እግዚአብሔር ይመስገን፣ እግዚአብሔር በልጅ ባረከኝ። ማዘርም መጣች ምናምን በቃ ልጄንም የሆነ ገባ ልጅ ወልዶ እንደዚህ የሆኑ ምናምን ህይወቱን ቀይሮ ማንም እኔን አይገምተኝም። እንደዛ አይነት ነው በቃ ኦሬዲ ሊሞት 2 ቀን የቀረው ሰው ነው የምመስለው ገባ። ሰውስ እንዴት ይገምት? እንዴት እንደዛ ይበል? በእኔ መቀየር ያልተደነቀ ሰው የለም ነው ያልተገረመ ሰው የለም። ልጅ ደግሞ ሲመጣ እኔ ለልጄ ስቲል እስካሁን 1 ብር አውጥቼ አላውቅም ብለህ ታምነኛለህ? አሁን ኦልሞስት 2 ዓመቱ ነው። እኔ በቃ ይሄ ለልጄ ብዬ አለ አይደለ አስበህ ምናምን ልብስም ያለብሰው ሌላ ሰው እንዴት በቃ መና ሰው የኔ መለወጥ ገባ። የኔ መቀየር አመነ። ከዛ በኋላ ትዳር ውስጥ ስትገባ ደግሞ ትዳር ያላቸው ጓደኞች ምናምን ይገጥሙሃል እና መጠያየቅ አለ ምናምን ነገር በቃ የኔ ነገር ሰው ማገዝ ጀመረ። ግን ከ2 ዓመት በኋላ ነው የኔን ነገር ማገዝ ይጀመረ ሰው። እስከዛ ድረስ ማንም አላመነም። መቀበል ራሱ አልቻለም እንዴ! ማን ይቀበላል? የሚገርምህ ነገር አቁሜ በነበረበት ታይም ላይ የበፊት ጓደኞቼ ምን ይሉኝ ነበረ መሰለ? እብድ ይሻለዋል እንጂ አይድንም ይሉኝ ነበረ። ገብቷል? ዳት ሚንስ መመለስ አይቀርም። እኔ ደግሞ በራሴ ኃይል እንዳልወጣው አውቃለሁ። ገባ? በራሴ ኃይል የሚወጣበት ቦታ ላይ እንዳልነበርኩ አውቃለሁ እንጂ ለውጥ የጸናው እኮ እኔ በእግዚአብሔር ነው እንጂ እንዴት አንተ በራስህ አታጸናው? ገባ? ይሄ 6 የተበተነ ነበረ፣ 4 የተሰበሰበ አንዱ ነው። አሁን አየህ በስነ ስርዓት ልክ የሆነ ማለት ነው። ለዛ ነው ህይወቴን 6 4 1 ብዬ የምገልጸው። ዋው! እና እግዚአብሔር ይመስገን። አሁን ምን አይነት ሁኔታ ላይ ያለው? አሁን ራሴን ስራ እየሰራው ልጅ እና ሚስቴን ይዤ ደስ በሚል ኑሮ ውስጥ የባለ ትዳር የትልቅ ሰው ኑሮ አባ እድር እቁብ ምናምን ብለህ ገብተህ የምትኖረው ይሄ ትልቅ ሰው ሲሆን ብለህ የምታስበው ህይወት አለ አይደል? እሱን አሁን እየኖርኩት ነው። እግዚአብሔር ይመስገን። ይሄን ሁሉ ደግሞ ያደረገው እግዚአብሔር። በህይወት ትልቁ የተማርከው ነገር ምንድን ነው? የተማርኩትማ ያው የእግዚአብሔርን ቸርነትና ምሕረት። ምክንያቱም እኔ ራሴን በድያለሁ ብቻ አይደለም ራሴን ለማጥፋት ብዙ ነው። ሱሱን እንኳን ለራሴን ለማጥፋት ነበር የማደርገው። ገባ? አረቄ ስጠጣ እኔ ለመስከር አልባን ነበር እንዲገለኝ ቀጧት እንዲተኝቼ ጠዋት ላይ ባልነሳ አላለ በዛውና ገባ? የዚህን ያህል ህይወት እስኪ ያስጣለን። አሁን እኮ ነገ የሚያጓጓው ነገ የሚናፍቅ ሰው ሆኛለሁ። እግዚአብሔር ይመስገን። ገባ? ልጅ ይዤ ነገን የሚጓጓ ነገን የሚናፍቅ ሰው ሆኛለሁ። በፊትስ ለምን ነጋ ነው ብዬ ነው መበሳጨው። ጠዋት ለምን ነጋ እንዴ? ለምን ነቃው? ገባ? ደሙ ነጋ ምናምን ብዬ ነው ሲጋሬ ነው ጥጪ በቃኔ ነው ጀምረው
ይሄ ገባ ለምን ነጋ አይነት እሳቤ ለምን መኖር ፍላጎቷ ነበር። አሁን ግን እግዚአብሔር ይመስገን ትጓጓለህ ልጅ አባ ሲል እርብሽ የምትለው ነገር አለ። አድጎልህ ደግሞ ማየትን ትጓጓለህ። ገባ ነገር ትልቅ ቦታ ደርሶልህ ይሄ እኔ አጥቼ ያደግኩት ይወጣል። ገባ ለልጅ ያንን ዋጋ ከፍዬ ምንም ነገር አድርጌ መስጠት ፈልጋለሁ። ገባ ልጄን ምንም ነገር ሳይጓደልበት እናትም ያባትም ፍቅር እያገኘ ገባ እኔ አጣሁት የምለውን ነገር ለልጄ መስጠት ፈልጋለሁ። ያን ደግሞ እግዚአብሔር ነው እኔ እንድፈልግ እንኳን ፍላጎቱን የከተተው ነው ማለት እንጂ እኔ ራሴ ምናምን በራሴ ምንም ነገር ለምን አውቀዋለሁ። ራሴ ሰው እኮ ራሱን ያውቃል በደንብ። አሁን እንደዚህ ሱሰኛም ሆነ የሆነ ነገር ምናምን ብዙ ህይወት የሚያሳልፍ ሰው ራሱን ያውቃል። አያውቅም የምትለው ህይወት የለም። አይ ምናምን ሳላውቅ በደንብ ያውቃል። እኔ በቃ ደካማ ሰው ስለነበርኩ ነው ሱስ ውስጥ የቆየሁት። ገባ በጣም ደካማ ስለነበርኩ እግዚአብሔር ደግሞ ደካሞች ላይ መገለጥ ይፈልጋል፣ ይወዳል። መረጠናት ተገለጠ ነው ህይወት ላይ እንጂ እኔ ምናምን እኔ የሚባል ያደረኩት ነገር የለም። አንድም ነገር እኔ ትረስት የሚታጣብኝ ሰው ነበርኩ። ሰው ሊያምነኝ አይደለም የሆነ ቦታ ይዞት ለመሄድ የሚታፈርብኝ ሰው ነበር። አሁን የሆነ ቦታ እኮ ይዘውት ሄዳል ሰው እኔ እንደዛ ተይዤ መኬድ ሰው አልነበርኩም። ሰው ያፍርብኝ ነበር። እግዚአብሔር ደግሞ እንደ አይነትን ሰው ስለሚወድ ገባ መጽሐፍ ቅዱስ ምን ይላል? ጠቢባንና ኃያላን እያሉ በደካሞች ሊገለጽ ዘንድ ወደደ ይላል መጽሐፍ ቅዱስ ላይ። እኔ የምድር ደካማ የምድር የተጣልኩ የሚንቀሳቀስ ሬሳ ስለነበርኩ እኔ ህይወት ላይ ሊገለጥ ወደደ። እግዚአብሔር ተገለጠ። አሁን አየህ እኔ ማቀው ነገር ቢኖር እኔ ህይወት ላይ እግዚአብሔር እንደተገለጠ እግዚአብሔር እንደኖረ ህይወት ሰጥቶበት ህይወት ጨምሮለት ጊዜ ሰጥቶት ኑር ብሎት እየኖረ ያለ ሰው ነኝ እኔ። ዋው እንጂ በራሴ የለም አንድም ያደረኩት ነገር የለም። በዚህ አጋጣሚ ላንተ ያዘጋጀነው ስጦታ አለ። ደስ ይለኛል። እሺ ስጦታውን ለመቀበል ዝግጁ ነህ? ያው ስጦታ የሚገባኝ ሰው ባልሆነ ቅድም ግን ምን እንደምትሰራ አልነገርከኝም። ያው በፊት ላይ እንዳልኩ ስፌት ነበር የምሰራው። ከዛ ወደ ንግድ ዓለም ገባው። ንግድ ዓለም ላይ ደግሞ ያው ከፍ ዝቅ ያለ ነውና እንደዛ ሆኖ ደግሞ አሁን እስቲ ወደ ሚዲያው ደግሞ መተናል። ሚዲያው ላይ እስቲ አዳዲስ ነገሮችን ማመጣለሁ ብዬ አስባለሁ። ከህይወት ተሞክሮቼ ማካፈላለሁ ብዬ አስባለሁ። አሁን ወደዛ ወደ ሚዲያው ስራ መጥቻለሁ። ወደ ዩቲዩብ ማለት ነው? ዋው እንግዲህ ውድ ቤተሰቦቻችን የሰማችሁት በጣም ጥቂቱን ነው። እንግዲህ የቀረውን ደግሞ የህይወት ተሞክሮን ብዙውን ደግሞ በታች በምትመለከቱት ዩቲዩብ ቻናል በሰፊው ያካፍለናል። እንዲሁም ደግሞ ኮመንት ላይም ሊንኩን ታገኛላችሁ። እየገባችሁ እስቲ ሰብስክራይብ አድርጉት። የምሬን ነው ብላችሁ በጣም ጎበዝ፣ በጣም ጠንካራ ያው ሰምታችሁታል። የሰማችሁትን ነው እንግዲህ ከዚህም በላይ ብዙ ያልተናገረው ብዙ ያው 641 ነው የተናገረው። ሌላ ደግሞ ኮድ ይኖረዋል እሱን ደግሞ ያካፍላችኋልና በጣም የሚገርም ነው። አሁን ወደ ስጦታው እንሄዳለን። ያዘጋጀልን ስጦታ አለ። እሺ ሰላም ጤና ስጥልን። ቴምር ፕሮፐርቲስ በተመጣጣኝ ዋጋ ቤቶቹን ለደንበኞቹ በማቅረብ ካሉት ሪል ስቴቶች በመወዳደር አንደኛ በመውጣት ይህንን ዋንጫ ተሸልመናል። አሁን ደግሞ የቴምርን ቤተሰብ ለመቀላቀል ላሰባችሁ ደንበኞቻችን በፒያሳ፣ በጋርመንት፣ በሶማሌ ተራ እንዲሁም በአያት አማራጭ ያላቸው አፓርትመንቶችና የንግድ ሱቆችን ሽያጭ ላይ እንገኛለን። እንግዲህ ደንበኞቻችን 100% ለምትከፍሉ ከሆነ 35% እውነተኛ ቅናሽ ሰጥተን በ65% አግሪመንት መፈጸም ትችላላችሁ። 40% ለምትከፍሉ
ደንበኞቻችን ከከፈላችሁት ላይ የ25% ቅናሽ እንሰጣለን። እንዲሁም ደግሞ ከ10% ጀምሮ በመክፈል ቀሪውን በ15 ዙር እየከፈላችሁ የቤት ባለቤት መሆን የምትችሉበትን ቴምር ፕሮፐርቲስ ሰፊ ድል ይዞላችሁ ስለቀረበ ይህ ቅናሽ የሚቆየው ለጥቂት ቀናቶች ብቻ ስለሆነ ፈጠን ብለው በመምጣት እድሎትን ይጠቀሙ። በ2018 ምን ይፈልጋሉ? እኛ ትንሱ ስቶሮች ለእናንተ ቆንጆ አልባሳትን ይዘን መተናል። ማንኛውም የባህል አልባሳት ከፈለጉ ትንሱ ስቶሮችን ሳያማክሩ እንዳይገዙ። ለቁርባን የሚሆኑ ቆንጆ አልባሳቶችን እንዲሁም ደግሞ ጋቢዎችን እንዲሁም ነጠላዎችን የብሔር ብሔረሰቦችን አልባሳትን የምትፈልጉ ከታች ባለው ስልካችን ይደውሉልን። እናመሰግናለን። በ2018 ምን ማሳካት ፈልገዋል? እኛ መድኃኔ ኢንተርቴንመንት ለእናንተ የዩቲዩብ ማስተር ክላስ፣ ኮንተንት ክሬሽን፣ ቪዲዮ ኤዲቲንግ፣ ፎቶሾፕ እንዲሁም ሃው ቱ ሜክ ቪዲዮን በአንድ ላይ ይዘን ለእናንተ ቀርበናል። ስልጠናው የሚቆየው ለ1 ወር ከ15 ቀን ሲሆን ስልጠናውን የምንሰጠው በኦንላይን በቴሌግራም ፕራይቬት ቻናል ነው። እስካሁን 2ኛ ዙር ድረስ ያስተማረን ሲሆን አሁን ደስ በሚል ሁኔታ በ2018 3ኛ ዙራችንን በይፋ ጀምረናል። ለመመዝገብ ከታች ባለው ስልክ በቴሌግራም ሊንክ ያውሩ። በእርግጠኝነት በ2018 የዶላር ተከፋይ ይሆናል። እናመሰግናለን። ወደ ጋቢሾ ጋብዛው ነው። አላወኩም ነበር እንደጋበዝክ። ያው ትታወቃላችሁ። ያኔ የትንሱ ወንድም እያሉ ይሆናል እስካሁን ድረስ። ደስ ይላል በጣም። አይ ወንድሜን እንግዲህ የጋቢ ሾው ተጋባዥ እንግዳ አድርገህ ስላመጣኸው አመሰግናለሁ። እኔም አመሰግናለሁ የዚህ ሾው ተጋባዥ ስላደረከኝ። በዛ ላይ ደግሞ ሰርፕራይዝ ነው ያደረከኝ። አገናኘን እንደመጣን ነገረኝም ነበር። አያ ሳትነግረኝ ልትሄድ ነበር ወይስ ከዚህ በኋላ? የምር ደስ ብሎኛል ስላገኘው። ከውስጥ ሆኜ እየሰማሁ ነበር ሲያወራ። እና ያው እኔና ወንድሜ እንግዲህ እንዴት ነው እቺ ልጅ ቆይ ቤት ውስጥ ስትሄድ ወንድሟ የለም እህቷ የለችም ምናምን ብለው ብዙ ሰው ይፈጥርባታል። ያው እኔና ወንድሜ የምንገናኘው በአባቴ በኩል ነው ማለት በአባቴ በኩል ነው። በእናቴ አንድ ነኝ፣ በአባቴ በኩል ደግሞ 3 ነን። ታናሽ እህትም አለችን። ያው እሷ ሚዲያ ላይ ስላልወጣች ነው። እና እኔና ወንድሜ ደግሞ የተገናኘ ነው እንዴት መሰለ? ያው አንቺ ነገር እሺ፣ ያው እኔና ወንድሜ ያው እኔ ወንድም እንዳለኝ እሱም እህት እንዳለው አያውቅም ነበረ። ማለት ቤተሰቦቻችን ያው ታሪኩ ብዙ ነው። ያው አንዳንዴ ሁሉንም ነገር አናወራውም እና እኔና ወንድሜ አንተዋወቅም ነበረ ረጅም ጊዜ በልጅነታችን ምናምን። እኔ ወንድም እንዳለኝ እሱም እህት እንዳለው አያውቅም። ካደግን በኋላ ነው የተዋወቅነው ደግሞ ጊዜውን አስታውሳለሁኝ። ለፋሲካ ነበረ የተገናኘ ነው። ልጅ ሆነን ማለት ነው፣ ተማሪ ሆነን 7ኛ ክፍል ምናምን እንደዛ ሆነን የተገናኘ ነው። የዛኔ ደግሞ በጣም ደስ የሚል ጊዜ ነበር። እኔ ደግሞ አብሶ አንድ ስለነበርኩኝ ለእናቴ በቃ ወንድም እህት በጣም ፈልግ ነበር እና ሁለቱንም ነው ይዟቸው የመጣው አባቴ ለፋሲካኛ ቤት እና በቃ በጣም ደስ የሚል ጊዜ ነበር ያሳለፍነው። ካፋችሁ ማስቲካ አስፈልታችሁኛል። የምር ካፋቸው ማስቲካ በልቻለሁ። በቃ በጣም እኔ እንጃ አላውቅም። በህይወቴ ያኔ ደስታ የሚባለው ነገር ልጅ ሆኜ ያወቅኩት በእነሱ ነው። ምክንያቱም ምንም ወንድም እህት የለኝም ብዬ የማስብ ልጅ በድንገት ወንድም እህት አለች ሲባል በጣም ነው ደስ የሚለው። ያው የዛኔ ተገናኝተን ከዛ ድጋሚ ደግሞ ሄዱ። በዛ ላይ የዛኔ ስልክ የለም ማለት እኛ ስልክ የለንም ልጆች ስለነበርን ያው አንዳንዴ በአባቴ ስልክ ምናምን ያወሩኝ ነበረ። ያው እንዳጋጣሚ ሆኖ ብዙም እንትን አላልንም ማለት ቀረቤታችን አብረን አላደግንም ሁላችንም ማለት ነው። ያው ተራርቀን ነው። አሁን እንደውም ካደግን በኋላ መፈላለግ ምናምን በስልክ እህቴንም ያው በስልክ አወራታለሁ፣ እሱንም በስልክ ነው የምናወራው። ግን ደግሞ ያው እግዚአብሔር አንዳንዴ እውነት በቃ ይሰጣል የሆነ ማለት አሁን ላይ እነሱ ስላሉኝ ደስ ይለኛል። ግን ደግሞ የሆነ አታምንበትም አብረን ስላላደግን ምናምን በጣም ይከብዳል። ይሄ ወንድሜ ነው እህቴ ነው ብለን መቀበል ለካ
ማደግ እኔ እንደው የገባኝ ነገር አብሮ ማደግ ነው ዋና ነገሩ ብዬ አስባለሁ አይደል? አዎ ያው ግን ደግሞ ያ ነገር እኛ አልገደበንም። አብረን ስላላደግን ወይ የሆነ ነገር ስላይሆን እኔ ከወንድሜ ጋር በጣም ነው የምቀራረበው፣ እናወራለን፣ እንደዋወላለን ምናምን እና በቃ ያው ልጅ ነው ግን ባለትዳር ነው። በጣም ጎበዝ ነው፣ እንደ እድሜው አይደለም ማለት ከእድሜው በላይ ነው። በጣም ጎበዝ ታታሪ ልጅ ነው፣ በጣም አስተዋይ ነገሮችን ማለት ብዙ ቻሌንጆችን ያሳለፈ እኔም እሱም ሁለታችንም በህይወት ዘመናችን በጣም ብዙ ትልቅ ነገሮችን አሳልፈናል። አሁን ሰው እንዲያሳለፍን አሳለፍኩ እንደዚህ ሆንኩ ሲል አንዳንዴ የሰው ነገር ምንም አይመስለኝም እኛ ያሳለፍነው ነገር ስላለ። ወንድሜ በጣም በብዙ ነገር ነው የተፈተነው እና የእሱ ፓዝዌይ እውነት ለሌሎች ወጣቶች ራሱ በጣም ብዙ ትምህርት ይሆናል ብዬ ነው የማስበው እና የምር ወንድሜን ስላቀረብከው ታሪኩን ምናምን ብዙ ሰው ይማርበታል ብዬ አስባለሁ። ጥንካሬን፣ ተስፋ መቁረጥ እንደሌለብን ምናምን እና ለብዙ ወጣቶች እውነት ምሳሌ እንሆናለን ብዬ አስባለሁኝ። ያው እኔ የሚያሳለፍኩትን ከዚህ በፊት አውርቼ ስለማቅ ማለት ነው። እና ወንድሜ ስላገኘው ደስ ብሎኛል። በጣም ነው የምወድ፣ በጣም ነው የማከብር። ኑርልኝ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። እሺ። እና የምር ስላገናኘህን አሁን ያው አመሰግናለሁ። ሳናስበው ነው ያገናኘህን እና አሁን ላይ እናመሰግናለን። ከልብ አድርጌ አመሰግናለሁ ሁለታችሁንም። የምሬ ነው የምላችሁ። ከአንተ በጣም ብዙ ነገር ተምረናል። እጅግ በጣም ብዙ ነገር ማለት ነው። ይህን ስልክ ከአንተ በተለይ ወጣቱ አሁን ያለበት ሁኔታ በተለይ በሱስ ህይወት ላይ ምን አይነት መጥፎ ነገሮች እንዳሉ፣ ምን አይነት ጎጂ ነገሮች እንዳሉ፣ ህይወት ምን ያህል ከባድ እንደሆነች እና ደግሞ በህይወትህ እንዴት ብለህ ያን ነገር አልፈ ደግሞ ዛሬ ቤተሰብ መስርተህ ተከብረህ መኖር እንዴት እንደቻልክ በዛ ላይ በወጣትነት ለብዙ ሰዎች ይሄ ነገር ያስተምራል ብዬ አስባለሁ። ሁለታችሁም ስለመጣችሁ ከልብ አድርጌ አመሰግናለሁ። እንግዲህ ቤተሰቦች የወንድሜን የህይወት ፓዙን ነግሯችኋል እና ብዙ ተምራችሁበታል ብዬ አስባለሁ። ለብዙ ወጣቶች እንደው ምሳሌ ይሆናል ብዬ ነው የማስበው እና ታሪኩን ራሱ ብዙ አላወራም። ብዙ ነገር አስተማሪ ነገር ይዞላችሁ ይመጣል ብዬ አስባለሁ። አብሶ ለወጣቶች በጣም ጠቃሚ ነገር ይዞ ይመጣል ብዬ አስባለሁ። ያው በወንድሜም በጣም ኮንፊደንስ አለኝ። በጣም እውነት ከምታስቡት በላይ በጣም ጠንካራ ወንድም ነው ያለኝ እና ቤተሰቦችዬ እንግዲህ እንደማታሳፍሩኝ ያውቃለሁኝ እና በደንብ ሰብስክራይብ እንድታደርጉ ትፈልጋለሁ። ሰብስክራይብ አድርጉት ቻናሉን። ጥሩ ነገር ይዞላችሁ ይመጣል ብዬ አስባለሁ እና የኔ ቤተሰቦች ስለማታሳፍሩኝ ሰብስክራይብ ስለምታደርጉልኝ አመሰግናለሁ። እኛም ከልብ አድርገን እናመሰግናለን። ፕሮግራማችንን እኛን አክብረ ስለመጣን በጣም እናመሰግናለን። ውድ የመድኃኒት ዩቲዩብ ተከታታዮች በቀጣይ አዲስ እንግዳ እስከምንገናኝ ድረስ ሰላም ሁኑልን። ቻው።